ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። በጣም አስገራሚ የምር አስገራሚ ነገሮችን እስከዚህ ድረስ ከቆያችሁ ታያላችሁ። ከዛ በፊት ለሰባት ወዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክም ካላደረጋችሁ ላይክ አድርጉ። ወደ ቪዲዮቹ ላይ ስገው የትም እንዳትሄዱ። ዛሬ ሰሞኑን እንግዲህ የቲክቶከሯ የዲቦራ አይም ኩዊን የሷ ልደት ነበር እና በሷ ልደት በጣም ከልደቷ በኋላም አንዳንድ ነገሮች ተፈጥረዋል። የሚያሳዝንም ነው፣ ውሸትም ሊሆን ይችላል፣ እውነትም ሊሆን ይችላል። እሱን አብረን ነው እንግዲህ የምናየው ከሰዎቹ እና ልደቷ እንዴት እንደነበረ በትንሹ አብረን እስቲ ማን እንደተገኘ በሮሚ ይተነተናል። የትም እንዳትሄዱ። ወይ ሮሚ ቆይ ከዚህ በላይ እንዴት ይዘንጡት ሴትዮ ሰው እንደዚህ በሪዲዮ ዘንጦ ሲጠራችሁ ጓደኞቻችሁ ዘንጦ ካልመጡ መጣች አንሳሪ ደሞይና ከሱቋ ልሸጥ ያላትን የኔ መሲ ጊፍት ጉቺ ደግሞ ቸኮሌት ሰጣት። አትወድም ሲባል ትመልስልኝ ቸኮሌት የዱባይ ቺኮች ይቅርብሽ እንዳትሄጂ። የዱባይ ወይዘር ቁጥበት አለ ልብስ ነው የሚያስለብሰው። ራድዬ ናት በነገራችን ላይ። ወይ በርዝዴ የተጠሩ ሰዎች ሮሚን አሳፈራችኋት። 4-5 ነው የመጡትም ግራ የገባ አለባበስ እንደ ሚኒስከርት ከእሷ አለባበስ ጋር ሚኒ ቀሚስ ለብሰው እንደ ቅብጥ ያለ ፀጉራቸውን ብትነደንገጥ ብለው ነው መሄድ ያለባቸው። ምንድን ነው የለበሱት? ትንሽ የምትታየው ሜካፕም ስላደረገች እንጂ ጉቺም ሱሪ ነው ያደረገችው። ነጭ በነጭ ሱሪ እንትን ነው ሼፍ ነው የምትመስለው። ሼፍ እግዚአብሔር ጉቺ የራሷ በቀሚስ ነበር መምጣት የነበራት። ጉቺ እግሯ አያምርም? እኔ ልብ ብዬ አላየኋትም። ግን እንዳለ ዣንጥላ ራስ አለባበስ ዜሮ። እንዲህ ልጅቷ መከራዋን አይታ በርዝጋዋን ደግሳ ብዙ ወጪ ነው ያወጣችው። ሞክራ እንዳለ የጠራቻቸው ችኮች ሳርዬ እቃ ልታመጣ ከሱቃ እንደወጣች ነው የምትመስለው። ወይ መድኃኒዓለም ንቀት ነው እግዚአብሔር። ሰው ዘንጦ ካልመጣ ይንቃቸዋል ማለት ነው እንግዲህ። አለባበስ እንደዚህ ብትመጪ በመጣሽበት ነው መመልስሽ፣ በመጣሽበት። ለዚህ ነው ኮኔ ሰርግ ልደርስ የልብስ አለባበስ መስተካከል አለበት ብዬ ከዚህ በፊት ስናገር የነበረው። እንደገና በሰርጓ በበርዝዷ ቀን ማን ነው የሚባለው ሰውዬ ሙሟን መልቀቅ ምንም ይሉት ነው ሙሟን የሚለቀው። እሱ ባይሆን ያሳዝናል። ሰርፕራይዝ ነው ሰርፕራይዝ ነው ወይ ፊቷን አረዘመው። እንደዚህ አይነት ስታይል አያምርባትም ዲቦራ። ፊቷን እንደዚህ ለጥ አድርጋ ብታረግ ነው እንደዚህ ከፍ ስታረገው ፊቷ የሁለት ሰው ፊት ተገጥሞ መሰለ። ረዘመ። ወይኔ አስታይ ረዘመ። ፊቷ ረዝሟል። የዲቦራ ማቆረጥ አለበት። አይ ዱባይና መዘነጥ እመጣላችኋለሁ። እኔን ራሱ ለማየት ስትመጡ እንደዚህ አይነት አለባበስ ለብሳችሁ እኔ ጋር ብትመጡ በካልቾ ነው ማባረራችሁ። አውልካም እሷ ጋር እንደዚህ እንደለብሳችሁ እንዳትሄዱ። ሀይ ዱባይ እመጣለሁ ዌልካም ቱ ዱባይ ብላችሁ ነው ስትመጡ ሜርሹር ሚኒስከርት ለብሳችሁ ዝም ብላችሁ እኔ ጋር መምጣታችሁ እንደዚህ ምንድነው እንዴ? ቆሌ ጠፋ ሴት አለባበሳችሁ በግድ የተጠራችሁ እንዴ? ሁላችሁም እንደውም የምትመስሉት ቤታችሁን ፈርታችሁ ሄዳችሁ ነው። እንግዲህ ሮሚ ተንተናዋለች በደንብ ስለሷ። እስቲ ትንሽ ነገር ዲቦራ የምር ነው እንደዚህ የሆነችው ወይስ
እየቀለዱ ነው ኤአይ እንደሚሉት ነው። እስቲ ቆይ እንዴ ይመስላችሁ በሩ ሰዓት አብሮ በነበሩ ሰዓት ያሳይ እርቃኗ ሆና ለሱ ያሳየችውን ፎቶ ዛሬ ልደቷን ስታከብር ደስተኛ የሆነች ባለችበት ሰዓት ያንን እርቃን የተነሳችውን ፒክቸር ድሮፕ ማድረግ የለበትም። ኤክሱና ሰው ግን ዛሬን ጠብቆ ቴሌግራም ላይ ባለጌ ሰው ነው በእውነት። የምር ከሆነ ባለጌ ሰው ነው በእውነት። የለበትም እቃ ሆኗል። እናንተ አሁን ደደቦች ናችሁ፣ ምክንያቱም ባለጌዎች ናችሁ። ምንም አይነት ነገር ቢፈጠር ዲቦራ ማለት እህታችን ናት። በእናንተ ማንገናኝ አንድ ኢትዮጵያ እህታችን ናት። ስለዚህ ማለት ነው ዳይሞ የሚባለውን ሰውዬ ነው እንጂ መቃወም ያለባችሁ የዲቦራን ፎቶ እየተቀባበላችሁ ዲቦራ እሙሙሽ ዳይሞ ለቀቀው እሙሙሽን አየ ነው ተቀባበል ነው እሙሙሽ ወፍራም ነው ኖ አይ ዶንት ጊቭ አ ፋክ ፎቶዎቹ ጠቅላላ እጄ ላይ አሉ ገብተዋል። አይ ዶንት ኬር ምን አገባኝ እኔ የሷ ሙሙ ወፍራም ነው የሷ ሙሙ ቀጭን ነው ይስፋ የሚያገባኝ ነገር የለም። ምን አገባኝ ብሎ ማለት እስግድ ነው ዳይሞ የሚባለው ሰውዬ ፎቶዋን የለቀቀው ለምንድን ነው? ዳይሞ የሚባለው ሰውዬ ፎቶዋን ለሰዎች ይሰጣል። ይሄ ነው ጥያቄ እኔ ዛሬ ከዳይሞ ከሚባለው ሰውዬ ጋር ትክክል። ሰው እንዴት ነው ከተጣላ በኋላ የድሮን ነገር እያነሳ መናገር ለራሱ የለበትም። እንኳን ይሄንን ብዙ ላይፍ አሳልፈው ከጣሉ በኋላ ያውም የልደቷ ዕለት ምሽት ላይ መልቀቅ በጣም የሚያስጠላ ነገር ነውና እንዲህ ማድረግ አልነበረበትም። ግን አንዳንዶቹ ግን ኤአይ ነው የሚሉም አሉ አይደለም፣ ተቀናብሮ ነው የኔ ፎቶ አይደለም ብላለች እሷ። ባይሆን ጥሩ ነው። ካደረገም ማፈር ያለበት እንግዲህ አብሯት የነበረው ኤክሷ ነው። የሰውን ገመና በደስታው ቀን መልቀቅ ለሱም ያሳፍራል። የሆነ ደስ የሚል ነገር የለውም። እሱ ምንም የሚጠቀመው ነገር የለም። ሰዎች ካምተ እንትን ብሎ ቢታይ ምንም ይሄን ያህል እሷም ኬር እንዳልሰጠችው ነገር ነው ቪዲዮ እየሰራች ያለችውና በጣም ይደብራል። ግን የደስታችሁ ቀን ሰው እናንተን ለማሳዘን የሚሯሯጠው ነገር በጣም ዋጋ ያስከፍላል አይደል? ይሄ ሰውዬ ደግሞ በጣም ነው የሚያስጠላኝ። የምሬን ነው። የሆነ እንደ ወንድም አይደለም እንደ ሴታ ሴት ነገር የለም። አሁን እንደዚህ ይባላል። እኔ መጥቶልኛል ዴሊቨሪ መድኃኒዓለም እንደምነግራችሁ ኤአይ ነው ላላችሁት ደግሞ ኤአይ ቬሪፋይ ያደርጉ ሰዎች እውቀቱ አላቸው። እኔ የኤአይ የለኝም እውቀቱ። ኤአይ ቬሪፊኬሽን ያላቸው ሰዎች ልከውልኛል። 0% ሂውማን ጄኔሬትድ ብለው ይላኩልኝ ማለት ነው። እኔ ፎቶ ምናምን አላሳይም ታውቃላችሁ። አይን ሾው ሺት እና አምሳችሁን ቂጣችሁን እየጎረጎራችሁ እየላካችሁ ጋማ ስትባሉ ኤአይ ነው። አዲስ አመት ልጅ ስጦታ አሬ ግን ማነው ነቃቂው ነው። ሆነ ስፒኪንግ የሰውዬ አይመቸኝም፣ አላውቀውም ምናምን። እሷም እኮ እኔ አሁን ዲቦራ ኦር ደግሞ አይምኪውን ብላ ቲክቶክ ላይ ያለችው ልጅ ፎሎወሬም አይደለችም ምናምን። ግን ይሄ ሰውዬ የእነሱ ጓደኛ ነበር፣ ድሮ ላይ ጓደኛ ነበሩ። ሁሌ ላይቭ ጌም ምናምን እንደዚህ እናንተ ጋር ላይቭ ሪከርድ እንደሚያጠለው ሁሌ አብሮ ምናምን ሲጫወቱ ምናምን ነበርና ልክ ሲጣላ እሱም አሁን የሚለውን እየሰማችሁ ነው አይደል? ሰው ግን ከተጣላ በኋላ ማንነቱ የሚታወቀው ያኔ ነው። ያ ከባድ ነው። እንግዲህ ዳይቦ ነው ዳይቦ አይደለችም ዲቦራ እንግዲህ ብዙም እንትን አትበይ። በቃ የአንድ ሳምንት ወሬ ነው የሚሆነው። ዞሮ የሳባት ቲዩብ ቤተሰቦች እንድንዲያል መጨረሻ ላይ ደርሰናል። እስከዚህም አብራችሁኝ ስለነበራችሁ ደግሞ ቴንኪዩ። ከዛ በፊት ከለሳባት ቲዩብ አዲስ ከሆናችሁ ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ይሄን ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ለጓደኞቻችሁም ሼር አድርጉላቸው። የሚቀጥለው ናይስ ቪዲዮ ይዤላችሁ እመጣለሁ። ባይ። ወዳችኋለሁ።